ሰላም የቻናል ቤተሰብ ተከታታዮች በዛሉት መንግስት የዘረጋችሁ ሰላም ጥሪ ተቀብለው ገብቷን ይህን ጉዳዮች ይዤላችሁ ቀርብ ያለው እንዲሁም የጽንፈኛው ጋንታ መሪ እስከ ወዲያኛው ተሰናብቷን ይህን ጉዳዮች አያይዤ ማስደምጣችሁ ይሆናል። በባህር ዳር ከተማ አንዲት ታዳጊ ወጣት አስገድዶ በመድፈር ተሰውሮ የነበረው ከመቀሌ ባህር ዳር በቀጥታ ፍላይት በማድረግ ወንጀለኛውን ተረክቧን ይህን ጉዳዮች የማስደምጣችሁ መረጃችን ነው። ጠቅላይ ሚኒስትር ዶክተር አብይ የተለያዩ እንግዲህ የእውቅና የተሰጣቸው ሰርቲፊኬቶች እነሱንም አያይዤ አስደምጣችኋለሁ። በተለይ ኤአይ አሁን ባስቀምጠው የቴክኖሎጂ ላይ የእውቅና ሰርቲፊኬት ተሰጥቶታን አያይዘን የምናስደምጣችሁ ይሆናል። በአማራ ክልል በወልቃይት ጠገዴ ስቴት ሁመራ ዞን በአካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች መንግስት የዘረጋላቸውን እስከነሙሉ ትጥቃቸው ተቀብለው ገብተዋል። በተለይ ወልቃይት ጠገዴ ስቴት ሁመራ ዞን የህዋትን ተልዕኮ በመቀበል ታጥቀው ጫካ ሲንቀሳቀስ የነበሩ የጽንፈኛ ቡድን በዛሬው ዕለት ሚያዝያ 16 2018 ዓ.ም በይቅርታ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው መግባታቸውን ታወቀው። እዚህ ጋር በተያያዘም በተለይ የጽንፈኛው ጋንታ መሪ ተመስገን ጓዴ ተብሎ የሚታወቀው ህግ የማስከበር ዘመቻ በተወሰደው ኦፕሬሽን ጎንደር ላይ እስከ ወዲያኛው ተሰናብቷል። በጽንፈኝነት ይዞ የሚንቀሳቀሰው ቡድን መንግስት ተደጋጋሚ ሰላም ጥሪ እያቀረበ ይገኛል። አሻፈሪ የሚለው ደግሞ ህግ የማስከበር ዘመቻው ተጠናክሮ ይቀጥላል። ከሰፈር ያልወጣ ትግል ዛሬም በሰፈር ያለ ትግል አማራ ነጻ እናውጣለን ብለን 3 ዓመት ሙሉ ድፍን ሞላው ከሰፈር አልወጣም። ዛሬም ላብነት ይሄ የምንመለከተው እንቀሳቃሽ ምስል እናቶችን እንግዲህ ተኩስ እያሳዩ ነው። ይሄ የሚያመላክተው ባጭሩ ከሰፈር ከአባወሮች መኖሪያ ያልወጣ ትግል መሆኑን ያመላክታል። ጽንፈኝነት የጽንፈኝነት ትግል የመጨረሻ ጣፈንታው ይህ ነው። ህግም ተጠናክሮ የማስከበር ዘመቻው እንደሚቀጥል መንግስት ተደጋጋሚ ጥሪ እያደረገ ይገኛል። ያልተቀበሉትን ደግሞ እስከ ወዲያኛው እያሰናበተ ይገኛል። ከመቀሌ ወደ ባህር ዳር ገብቷል። እንግዲህ ህግ የማስከበር ዘመቻው በተወሰዱ በተለይ አስገድዶ የደፈረው በባህር ዳር ከተማ በአንዲት ወጣት ላይ አሰቃቂ ያስገድዶ መድፈር ግድያ ወንጀል ፈጽሞ የተሰወረው ተጠርጣሪ ያምራር አለበል አለሙ በመቀሌ ከተማ ታይዞ ለባህር ዳር ፖሊስ ተረክቧል። የአማራ ክልል ፖሊስ ባቀረበው ልዩ የክትትል ቡድን መጋቢት 14 2018 ዓ.ም በቁጥጥር ስር የዋለው ይህ ተጠርጣሪ በአሁኑ ወቅት ምርመራ እየተጣራበት ይገኛል። ይህ የባህር ዳር ከተማ ፖሊስ መምሪያ የወንጀል ምርመራ ምክትል አዛዥ ኮማንድ መኳንንት አድማስ እንደገለጹ ድርጊቱን የፖሊስ ተቋም የማይወክልና እጅግ አሳዛኝ መሆኑን ገልጸው ምርመራው ሂደቱ ሲጠናቀቅ ውጤቱ ለህዝብ ይፋ እንደሚያደርግ አስታውቋል። ይገለጸው ድርጊቱን ከፈጸመ በኋላ ተሰውሮ መቀሌ መግባቱ ይታወሳል። ከመቀሌ እንግዲህ የመቀሌ ፖሊስ ቀጥታ ይህን ጉዳይ ተከታትሎ በእጅ በማስገባት ቀጥታ ከመቀሌ ባህር ዳር ፍላይት በማድረግ ወንጀለኛውን አስረክቧል ማለት ነው። ፖሊስም ይህ ምርመራውን አጠናቆ ለህዝብ ይፋ እንደሚያደርግ አሳውቋል። እጅግ እናመሰግናል። ጽንፈኝነትም እዚህ ጋር ይዘን እንግዲህ እናወግዛለን። ጽንፈኛ አማራ እናወጣለን ብሎ ዛሬ መልሶ እየቀበረ ይገኛል። ጠቅላይ ሚኒስትር ዶክተር አብይ በርካታ እውቅና ተሰጧቸዋን በ2025 በነጮች ማለት ነው የዓለም አቀፍ የምግብ እና የእርሻ ድርጅት ለኢትዮጵያ ዘላቂ አስተዳደር አጠቃቀም ዘርፍ እውቅና ለጠቅላይ ሚኒስትሩ ሰጧን። እንዲሁም በ2022 ጠቅላይ ሚኒስትሩ በዋሽንግተን ዲሲ የላቀ የአፍሪካ መሪነት ሽልማት ወይም አውትስታንዲንግ አፍሪካ ሊደርሺፕ በተሰኘው የእውቅና ሰርቲፊኬት ተሰጧቸዋል። በበርካታ እየተሰጣቸው ይገኛል። ይህም በአብነት ያልጠቀሱ እንጂ እንዲሁም ኤአይ ላይ በወሰዱት አሁን የአፍሪካ በአዲሱ ቴክኖሎጂ የማህደር ውስጥ ራሷን አሻራ ለማሳረፍ የምትተጋበት በዚህ ወቅት የአፍሪካ ህብረት ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ የአገሪቱ የሰው ሰራሽ አስተውሎት ወይም የዲጂታል ጤና መሪ አድርጎ መሰየሙን ይፋ አድርጓል። በዚህም የእውቅና ሰርቲፊኬት ተሰጧቸዋል። እነዚህ ላብነት ጠቀስዋቸው እንጂ በርካታ የተሰጥባቸው አሉ። ስለዚህ ጠቅላይ ሚኒስትሩ እናንተ ብዙዎች ማጥላሊያ የምትሰጡት ብዙ በርካታ የአፍሪካ ሊደርሺፕ እውቅና ተሰጥቷል። በተለይ በዓለም አቀፍ የሰላም ኖቤል ተሸለማ እሱን ትተን ማለት ነው። እነዚህ የተሰጣቸው ሰርቲፊኬቶች ናቸው። በተለይ በአረንጓዴ አሻራም እንዲሁም ምግብ በመቻል እንዲሁም ኤአይ ላይ በወሰዱት አሁን የቴክኖሎጂ ዘርፍ በእነዚህ እውቅና የተሰጣቸውን ዛሬ የተሰጣቸው አንዱ እውቅና በዚህ ጉዳይ ነው። ስለዚህ የጠቅላይ ሚኒስትሩ ራዕይ ብንከተል አትራፊ እንደምንሆን ያመላክታል። ጽንፈኝነት አይጠቅምም። ጦር ለሀገራችን አያስፈልግም። በቲቪ ተነፍታችሁ 4 ኪሎ የምትሉት ይኸው ከሰፈር ያልወጣ ትግል ነው። እስካሁን ድረስ 3 ዓመት ሙሉ በተግባር እያየ ነው የሚገኘው። የህወሓት አንዱ ማካሄድ ይህ ነው። ከሰፈር ያልወጣ ህወሓት እየተንኮታኮተ ባለበት ሰዓት
እናንተ 4 ኪሎ እንገባለን። ቅዠት የማይታሰብ ጉዳይ ነው። ሌላኛው ጉዳይ አሜሪካ አሁን የወጣችው መግለጫ ላይ የአሜሪካ የጦር መከላከያ ምስራቅ የሚያደርገው ወታደራዊ ዝግጅት መቀጠሉ ገልጿል። የአሜሪካ የጦር ኃይሎች መካከለኛው ምስራቅ የሚደረጉ የስምርት እንቅስቃሴ ተጠናክሮ መቀጠሉ አስታውቋል። ኢራን በአንጻሩ ደግሞ በሆርሙዝ ሰርጥ የሚደረግ ማንኛውም እንቅስቃሴ ገደብ ማድረጓ ታውቋል። የተኩስ አቁም ስምምነት ተግባራዊ መሆኑ ከጀመረ ጊዜ አንስቶ የአሜሪካ የጦር ከ850 በላይ የሎጂስቲክ በረራዎች ወደ ቀጠናው እያከናወነ ሲሆን ይህም የጦርነቱ ከመፈንዳቱ በፊት በነበር 3 ሳምንታት ውስጥ ከተመዘገቡት ከ540 በረራዎች ሀዝ ጋር ሲነጻጸር በከፍተኛ ደረጃ ከፍ እያደረገ እንደሚገኝ ተመላክቷል። የተኩስ አቁም ስምምነቱ እንደ ሽፋን በመጠቀም የአሜሪካ ጦር በኢራን ላይ ጥቃት በመሰንዘር ወረራ ለማካሄድ ያለመ ፍላጎት እንዳለውም አያይዞ ገልጿል። እነዚህ የዓለማት ጉዳዮች በዋነኛነት ከምንመለከትበት ብሔራዊ ጥቅማቸውን መሰረት በማድረግ ነው። አሜሪካም ኢራንም እስራኤልም ብሔራዊ ጥቅማቸውን መሰረት አድርገው ነው። የኛ ጽንፈኞች ደግሞ የባዳ ብሔራዊ ጥቅሙን ለማስተከበር እየሰራ ነው የሚገኘው። የሀገሩን ብሔራዊ ጥቅም አደጋ ጥሎ የባዳን የአማራ ህልውና ጉዳይ ይሄ ቅቡልነት ወይም ደግሞ ሽፋን ለመስጠት የሚጠቀምበት ነው። መንግስት እንደራደር፣ እንነጋገር፣ አብረን እንስራ፣ ጦርነት ድምጽ ይቁም ሲል አሻፈረኝ 4 ኪሎን ከሰጠን እንነጋገራለን፣ እንደራደራለን። ይሄ የስልጣን ጥማተኛ 00 ፖይንት ስልጣን አይገባውም። ለዚህ መንግስት ህግ ማስከበር ዘመቻውን አጠናክሮ ይቀጥላል። በሸኔ ለምን እየተወሰደ ይገኛል? ሸኔ ትናንትና ከዋት ጋር አብረን እንሰራለን ያል በሰሜን ጦር ዛሬም ህግ ማስከበር ዘመቻው በኦሮሚያ ክልል በወለጋ ላይ እየተወሰደ ይገኛል። በተኝ ጊዳን ኪራሙ የሚባሉት ቀጠና ሸኔ የሚፈነጭባቸው በእነዚህ ተጠናከረ እርምጃ ተወስዶበታል፣ እየተወሰደበትም ይገኛል። በርካቶችም ገቢ እየተደረጉ ነው፣ በርካቶችም ደግሞ እጃቸውን እየሰጡ ይገኛል ማለት ነው። አሁን ሸኔ በርካቶች ወደ ሰላም እየተመለሱበት የሚገኝ ሁኔታ ነው። ህግ የሚያስከበር ዘመቻ በሁሉም ቀጠና እየተወሰደ ይገኛል። ሌላኛው ጉዳይ በደቡብ ክልል በተለይ በሻንጣ በርካታ ጥይት 1200 በላይ ተተኳሽ ክላሽ ጥይቶችን በመያዝ ከሲዳማ ወደ ዲላ ሊያቀና ሲል እንደነበረ ነው በግለሰብ በቁጥጥር ስር የዋለው። ፖሊስ እንግዲህ ባደረገው ፍተሻ ድንገተኛ በቁጥጥር ስር አውሎታን። እናመሰግናለን። ጦርነት ወይም እንደ ንግድ የምትጠቀሙበት የምትመለካሾች ብታቆሙ መልካም ነው። በተለይ እንደ ቢዝነስ የሚጠቀሙበት አለ። ተተኳሽ መሳሪያዎችን ለቀጠናው በማስረከብ ለዚህ ሎጂስቲክ በመጠቀም የሚጠቀሙበት አለ። ይህን ጉዳዮች በእጅጉ እናወግዛለን። መረጃውን ማጋለጥ ያስፈልጋል። ሰላም ለሀገራችን ያድርግ። ጦር በየትኛው አቅጣጫ አይጠቅምም። አለመሰልጠናችንም አንዱ ሰው የሚገልጽ ነው። ሰው ድህነትን ታቅፎ ጦርነትን የሚሻበት ጊዜ አይደለም። ስለዚህ ታጥቃችሁ ተንቀሳቀሱ። ብትመለሱ ይጠቅማል፣ ባትመለሱ ደግሞ ህግ ማስከበር ዘመቻው ይቀጥላል።